በህብረት ስራ ማህበራት አማካኝነት በተመጣጣኝ ዋጋ በሚቀርብላቸው የኢንዱስትሪና የግብርና ምርቶች ተጠቃሚ መሆናቸውን በሰሜን ጎንደር ዞን የዳባት ወረዳ የመንግስት ሰራተኞች ተናገሩ። በሀገር አቀፍ ደረጃ በተፈጠረው የነዳጅ እጥረት ምክንያት ያልተገባ የዋጋ ጭማሬ በሚያደርጉና ምርት በሚደብቁ ነጋዴዎች ላይ ህጋዊ እርምጃ እየተወሰደ ነው ተብሏል። በህብረት ስራ ማህበራት አማካኝነት የተለያዩ ምርቶች በተመጣጣኝ ዋጋ መቅረባቸው ካለው ወቅታዊ ሁኔታ አንጻር የገበያ መረጋጋት እንደሚፈጥር በዳባት ወረዳ የሚገኙ የመንግስት ሰራተኞች ተናግረዋል። ያለ አግባብ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ መንግስት ህጋዊ እርምጃ ሊወስድ ይገባል ያሉት አስተያየት ሰጪዎቹ ማህበረሰቡ ከመንግስት ጎን በመሆን ህገወጥ ተግባራትን እንዲከላከልም ጠይቀዋል። እሺ፣ ያዩ መስፍን ባላለው ዳባት ከተማ ነዋሪ ነኝ። አሁን ካለው ወቅታዊ የኑሮ ውድነት አኳያ በማህበራት ጽህፈት ቤት በኩል ያስተባበሩ ሸማቾችን እያደራጁ በመሰረታዊ ምርት ላይ ያቀርቡ ያለው አቅርቦት በቂ ነው ተብሎ ባይታሰብም እጅግ በጣም ወቅታዊ የሆነና አስፈላጊ ግብአት ነው እየቀረበ ያለው። በተለይ ሰሞኑን ደግሞ ከበዓሉ ጋርም ተያይዞ የዘይት አቅርቦት ማቅረብ ችለዋል። ይሄ የማህበረሰቡን ችግር እውነት ለመነጋገር ከአቅርቦት አኳያ ብቻ አይደለም፣ በመጠንም በዋጋም ቢሆን የተሻለ ነው። ግን እንዲያው ቢሰራ ብዬ የማስበው በግሌ በከተማ አስተዳደሩም ሆነ በወረዳ አስተዳደሩ የበጀት ድጋፍ ተደርጎ አቅርቦቱ መጠኑ እንዲበዛ አብዛኛው ማህበረሰብ ክፍል ተጠቃሚ እንዲሆን የማድረግ ስራ ቢሰራ በእጅጉ የበለጠ ያበረታታል። አሁን ሀገራችን ካለችበት የሰላም እጦት አኳያ ዓለም አቀፋዊ የኢኮኖሚ መዋዠቅም አኳያ ይሄ ስራ እጅግ በጣም ተገቢ አስፈላጊ የሆነ ወቅታዊ የሆነ ጉዳይ ነው። በማህበራትና በሸማቾች በኩል የዘይት አቅርቦት እየቀረበ ነው፣ የስኳር አቅርቦት እየቀረበ ነው፣ የዱቄት አቅርቦት እየቀረበ ነው። የኛ የማህበረሰብ ክፍል በአብዛኛው ተጠቃሚ ባንሆንም የመኮረኒና ሩዝ አቅርቦት እንዳለ መረጃው አለኝና እንደ አይነት ስራዎች በዚህ ወቅት መሰራታቸው የበለጠ ገበያውን ያረጋጋል፣ ማህበረሰቡንም የተረጋጋ ኑሮ እንዲኖር ያደርገዋልና በመጠን ላይ ግን ያው አቅርቦቱ ሰፋ ቢል የሚል ሐሳብ ለመስጠት ነው። አመሰግናለሁ። ደብረ አማረ ባላለው የዳባት ወረዳ ቀበሌ 02 ነዋሪ ነኝ። ምክንያቱም በአሁኑ ባለው ወቅታዊ ችግር ምክንያት የኑሮ ውድነት በጣም ኑሯል ማለት እንችላለን። ስለዚህ አሁን ሁለገብ ህብረት ስራ ማህበራት ያለው ጅማሮ የተሻለ ጅማሮ አለ። የገበያ ውድነትን የማረጋጋት ስራ ተጀምሯል። ነገር ግን ይሄ መቀጠል መቻል አለበት። ምክንያቱም ሱቅ ላይ አሁን 1 ኪሎ ስኳር እስከ 260 ብር ገብቷል። ዘይት እስከ 2400 ብር ገብቷል። እስቲል ከሳሙና ስንጀምረው 120 130 ሁሉ እየተሸጠ ነው ያለ። ጤፉን ምናምን ሁሉን ተወውና በተለይ ሸቀጣ ሸቀጦች ላይ በጣም እጥፍ ዋጋ ስለጨመረ እዚህ ወረዳው ላይ ያለው የህብረት ስራ ማህበራት ተቋማት ኃላፊ ይሁን ሌሎች የሴክተር ተቋማት ኃላፊዎች የጋራ ተግባራትን እየሰሩ የኑሮ ውድነትን አሁን በተጀመረው አካሄድ ወደ ዝቅተኛ ደረጃ ቢወርድልን የተሻለ ይሆናል። ከዛ ቀጣይ ደግሞ ምክንያቱም ይሄን ናፍጣና ቤንዚንን ምክንያት እያደረጉ ሱቅ ላይ አቅርቦቱ ጠፍቶ አይደለም፣ አቅርቦቱ አለ፣ ሁላችንም የምናውቀው ማለት ነው። ነገር ግን ነገ የሆነ ችግር ሲደርስ በእጥፍ ዋጋ ጨምረን እንሸጣለን የሚሉ ነጋዴዎች አሉ። እነዚህ ነጋዴዎች ደግሞ በቃ ያለውን ግንዛቤ ተፈጥሮላቸው ቀጣይ የሚያስተካክሉበትን ታች ያለነው ማህበረሰብ ማናማርበትን ተጠቃሚ ሆነን የምንሄድበትን መንገድ ቢፈጠር ለማለት ፈልጌ ነው። ዛሬ ነው ዘይቱ ደርሶኛል። አመሰግናለሁ። ቀጣይ ያለውን መግዛት የምንፈልገውን ሁለገብ ህብረት ስራ ማህበራት እየመጣን ባለው የተሻሻለ የገበያ ማረጋጋት ስራ ገዝተን ልንወስድ ይሆናል ለማለት ፈልጌ ነው። ጨርሻለሁ። ተስፋነሽ ደሳለኝ ይባላልው። የቀበሌ 02 ነዋሪ ነኝ። በዛሬው ዕለት ህብረት ስራ ዘይት አሰራጭቶልናል። ሱቅ ላይ የሚሸጠው 2400 ብር ነው። ከዚህ ግን 1900 ብር ነው እና በጣም አሪፍ ነው። ለቀጣይ ደግሞ ስኳርም ፊኖም ያሉት ጤፍም ደግሞ ተጠናክሮ እንዲቀርብልን። አሁን ሱቅ ላይ ሸቀጣ ሸቀጥ እንዲያውም የእህሉ ገበያ ይሻላል። ሱቅ ላይ በጣም ሁሉ ነገር ጨምሯል፣ ከባድ ነው እና በእነዚህ ላይ ደግሞ መንግስት እያየ ደግሞ እንዲስተካከል እነሱም እየተነገሩ የሚስተካከልበት መንገድ ቢፈጠር እና ይሄን ለማለት ነው። ማህበረሰቡ ደግሞ የሚጠበቀው ለመንግስት አጋዥ ሆኖ ሁሉም ተባብሮ እንዲረጋጋ ማድረግ ነው። ለመንግስት ህዝቡ አጋዥ መሆን አለበት።
የዳባት ወረዳ ህብረት ስራ ማህበራት ጽህፈት ቤት ኃላፊ ኢንስፔክተር ወንዴ በላይ ከወረዳው አስተዳደር ምክር ቤትና ከከተማ አስተዳደሩ በተገኘ የ4 ሚሊዮን ብር ድጋፍ ለማህበረሰቡና ለመንግስት ሰራተኞች የሸቀጣ ሸቀጥና የግብርና ምርቶችን በተመጣጣኝ ዋጋ ተደራሽ ለማድረግ እየተሰራ ነው ብለዋል። መልካም ኢንስፔክተር ወንዴ በላይ ይባላል። የዳባት ወረዳ ህብረት ስራ ማህበር ኃላፊ የገበያ ማረጋጋትን ስራ ለመስራት እንደ ወረዳ ህብረት ስራ ማህበር አስተዳደር የወረዳ አስተዳደር ምክር ቤቱና የከተማ አስተዳደር ምክር ቤቱ በጀት በጅቶልን ስራውን እየሰራን ያለ ነው። አሁን በቅርቡ 10,000 ሊትር ዘይት አመጣን ለማህበረሰቡ ተደራሽ ያደረግንበት ሁኔታ አለ። ከዛ በመቀጠልም ካሁን በፊት ጤፍም ፊኖም የተለያየ ግብዓት አመጣን ለማህበረሰቡ ተደራሽ ያደረግንበት ሁኔታ አለ። በተለይ አስተዳደር ምክር ቤቱ አሁን ባለው ሁኔታ ያለውን ነባራዊ ሁኔታ በመረዳት በጀት በጅቶ በሀሳብ ድጋፍ እየደገፈ ለማህበረሰቡ ተደራሽ እያደረግን መሆኑንና አስተዳደር ምክር ቤቱ በበጀተልን በጀት መሰረት የከተማ አስተዳደር ምክር ቤቱ 2 ሚሊዮን በጅቶልን የወረዳ አስተዳደር ምክር ቤቱን በተመሳሳይ 2 ሚሊዮን በጅቶ ከ10,000 ሊትር ዘይት አመጣን ለማህበረሰቡ ተደራሽ ያደረግንበት ሁኔታ አለ። እንዲሁም በተመሳሳይ ጤፍ አመጣን ለማህበረሰቡ ተደራሽ እንዲሆን የተደረገበት ሁኔታ አለ። ስኳርም በተመሳሳይ ለማህበረሰቡ የገበያ ማረጋጋትን ስራ ለመስራት ተደራሽ የሆነበት ሁኔታ አለ። እንዲሁ በወረዳ ደረጃ ከ32 ማህበራት የህብረት ስራ ማህበር አሉና ከነሱ አሁን ወቅታዊ ሁኔታ በተመለከተ ለስራ ምቹ ሁኔታ በተፈጠረበት ቦታ ከተማ አቅራቢያ ባሉ ደህንነታቸው በሚጠበቅበት ቦታ 14 ማህበራት ኦን ሆነው ስራ እየሰሩ እንዳለ ለማህበረሰቡ ተደራሽ እያደረግን እንደሆነ ያለበት ሁኔታ አለ። በተለይ ሌላ አጋር አካላቶችም የጋራ ስራ እየሰራነ ገዛ እያደረጉ ከዶክተር ቢት ፕሮጀክት ገዛ እያደረገ ስራ እየሰራነ ያለበት ሁኔታ አለ። በተለይ አስተዳደር ምክር ቤቱ ከተማሚ ወረዳ አስተዳደር ምክር ቤቱ በጀት በጅቶ በሐሳብ ደረጃ እየደገፈ እየገመገመ ህብረተሰቡ በጣም አሁን ወቅታዊ ሁኔታው አንገብጋቢ ስለሆነ አሁን ባለው ሁኔታ አገራዊ ችግር በተፈጠረው ሁኔታ ትራንስፖርት አክሰስም ባለመኖሩ በጣም የገበያ ኑሮ ውድነቱ ናራ ስለሰቀለ እሱም በተመለከተ እንደ ትልቅ ተግባር ተይዞ ስራ እየሰራ እንዳለን አሁን በተለይ አሁን በቅርብ ያሉት ማህበራት ኦን ሆነው እየሰሩ ያሉበት ሁኔታ አለ። አስተዳደር ምክር ቤቱም ቅድም ስለ እንደነበርኩት ትኩረት ሰጥቶ እየሰራ ስለሆነ በዚህ አጋጣሚ ላመሰግን እፈልጋለሁ። የከተማውም የወረዳውም እየገመገሙ ለቀጣይ ምን መስራት መቻል እንዳለብን ማህበረሰቡ በጣም አንገብጋቢ ደረጃ ስለሆነ ከዚህ በላይም ተጨምሮ እየጨመሩ እየገመገሙ እንደሚመራ ያለውን ነገር የጋራ ያደረግንበት ሁኔታ ስላለ በዚህ ልክ እየሰራን ያለንበት ሁኔታ አለ። የገበያ ዋጋን ለማረጋጋት የትንሳኤ በዓልን ምክንያት በማድረግ ከ10,000 ሊትር በላይ ዘይት መሰራጨቱን የዳባት ወረዳ ህብረት ስራ ማህበራት ጽህፈት ቤት የግብይት ቡድን መሪ አቶ እንዳልክ አማረ ተናግረዋል። አጠቃላይ አሁን ባለንበት በተለይ ከገበያ ማረጋጊያ ጋር ተያይዞ ሰፊ ስራዎች ስንሰራ ቆይተናል። አሁን ደግሞ የትንሳኤ በዓልን መሰረት አድርገን ዘይት 10,000 ሊትር ዘይት ከደባርቅ ዩኒየን ጋር በመገናኘት አጠቃላይ ለመንግስት ሰራተኛውና ለማህበረሰቡ የማቅረብ ስራ እየሰራን ያለን። ሌላኛው ከፊኖ ወደ 50 ኩንታል አቅርበን እሱም እየተሰራጨ ነው ያለ። 280 ኩንታል ጤፍ አቅርበን 180ው ተሽጦ ወደ ማህበረሰቡ ደርሷል። 100 ኩንታል አሁን አለ እየተሸጠ ነው ይገኛል። አጠቃላይ ገበያን ለማረጋጋት ከፍተኛ ስራ እየሰራን ያለ። ስኳር ወደ 135 ኩንታል አቅርበን ለማህበረሰቡ የተካፈለበት ነው ሁኔታ ነው ያለ በዚህ ወር። አጠቃላይ ገበያዎችን ለማረጋጋት ከንግድ ከሁለቱ ከከተማ አስተዳደር ንግድና ከወረዳ ንግድ ጋር የጋራ በማድረግ ገበያውን ለማረጋጋት ከፍተኛ ስራ እየሰራን ነው ያለ። አጠቃላይ ዓለም አቀፋዊ የገበያ ሁኔታውን ስናይ በተለይ ከነዳጅ ጋር ተያይዞ ከፍተኛ ጫና እየደረሰ ነው ያለ። ግን አሁን ዘይቱን ለማቅረብ የሞከርነው ደባርቅ ዩኒየን የራሱ መኪና አለው። በራሱ መኪናና አጠቃላይ ምርቶችን በዛ መሰረት ነው እያቀረበ ያለው። ሌሎች ትራንስፖርተሮች ያው ከፍተኛ እንትን ስለሚጠይቁ ደባርቅ ዩኒየን በራሱ መኪና ምርቱን ያቀርብልናል። እኛ ደግሞ ለተጠቃሚ እናሰራጫለን። ግን ጫናዎች አሉ፣ የዓለም አቀፋዊ ከፍተኛ ጫናዎች አሉ። ይሄን ለመቅረፍ ያው መንግስት የሚወስዳቸው እርምጃዎች አሉ። ከንግድ ጋር በመገናኘት በተለይ የአካባቢ ምርቶችን
ወደ ገበያ እንዲቀርቡና ስራ እንዲሰራ የማድረግ ስራ፣ ሌሎችም ደግሞ ከንግድ ጋር ትስስር በመፍጠር በተለይ ነዳጁን ከሪዘርቭ ቢሆን እየተጠቀምነ ቅድሚያ ለዚህ በመስጠት ምርቶችን የማቅረብ ስራ እየተነጋገርን ነው ያለን። በጥቅሉ ያው ገበያን ለማረጋጋት የንግድ ወይም የማህበራት የተወሰነ ተቋም ብቻ አይደለም፣ የሁሉም የአስተዳደር ምክር ቤቱም የህዝቡም ጭምር አጠቃላይ ሲቪል ሰርቫንቱም ሌላውም ማህበረሰብ በዚህ በኩል ሁሉም ርብርብ ማድረግ አለበት። ምክንያቱም ይሄን ካላደረግነ ጫናው የሚደርሰው የመንግስት ሰራተኛና ዝቅተኛ የኑሮ ደረጃ ላላቸው ስለሆነ እሱን ህገወጥ ነጋዴዎችን በመከላከል ሌሎችን ጥቆማ በመስጠት በመተባበር እሱን ከፍተኛ ስራ ከሚመለከተው ሀገር ጋር ሆኖ ስራ ቢሰራ መልካም ነው የሚል ሀሳብ ነው ያለኝ። በሀገር አቀፍ ደረጃ በተፈጠረው የነዳጅ እጥረት ምክንያት ያልተገባ የዋጋ ጭማሪና ምርት በሚደብቁ ነጋዴዎች ላይ ህጋዊ እርምጃ እየወሰደ መሆኑን የዳባት ከተማ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ተቀባ ፈንታሁን ተናግረዋል። መልካም። ተቀባ ፈንታሁን እባላለሁ። የዳባት ከተማ ንግድ ገበያ ልማት ጽሕፈት ቤት ኃላፊ። ያው እንደሚታወቀው ገበያን ለማረጋጋት ያው የምታዩት የመጣው ዘይት ከተማ አስተዳደሩ እና ወረዳ አስተዳደሩ በጋራ በመሆን በጀት በጅተው ዘዋሪ ብድርም ጭምር በጅተው ለማህበር የሰጡበት ሁኔታ አለ። ያው ከንግድ ተቋም ጋር ለመነጋገር ያው ዩኒዮኖች ጋር ፋብሪካ ትስስር በመፍጠር ያው ዘይት እንዲመጣ ሆኗልኝና እዚህ አኳያ ምናልባት ያው እንደሚታወቀው አሁን ያለንበት ሁኔታ ትንሽ ከኑሮ ውድነቱ አኳያ ትንሽ የናረበት ሁኔታ አለና ያንን ከግምት ውስጥ በማስገባት ገበያ ለማረጋጋት የተሰራ ስራ ነውና ምናልባት አሁን ነጋዴ እንደሚታወቀው ካለው ነባራው ሁኔታ ያው ያላግባብ ዋጋ አጋጣሚ በመጠቀም ያላግባብ ዋጋ በመጨመር ያለበት ሁኔታ አለና ያው በጋራኛም በጀት በጅተን ያመጣነበት ሁኔታና ገበያ የማረጋጋት ስራ እየሰራን መሆኑን ያው እየሰራን መሆኑን ይታወቃልና ከዚህ አኳያ ያው ለቀጣይ በአንድም በሌላ ምክንያት ከማህበራት ጋር ለመነጋገር ያለውን የተበጀተውን በጀት ከዩኒዮኑ ጋር ሌሎች ፋብሪካ ላይ እየተነጋገርን ምናመጣና ገበያ የምናረጋጋ ይሆናል። በዛው ልክ ያው ያላግባብ ወቅቱን ጠብቆ ያላግባብ ዋጋ የሚጨምር ነጋዴ ላይ ያው እየተከታተልን እርምጃ እየወሰድንበት ያለበት ሁኔታ አለ። ከማህበረሰቡ የሚጠበቅ ያው ያላግባብ ከዝኑ የከዘነ ነጋዴ ያላግባብ ዋጋ የሚጨምር ነጋዴ ላይ ጥቆማ ማህበረሰቡ እየሰጠን እኛም በመመሪያ መሰረት ያው እርምጃ እንወስዳለን ማለት ነው። ስለዚህ በዚህ ልክ እኛ ስራ እየሰራን መሆኑን ቢታወቅ ብዬ ነው። ከጊዜ ወደ ጊዜ እየጨመረ የመጣውን የኑሮ ውድነት ለማረጋጋት የተለያዩ የምግብ ፍጆታዎችን ከህብረት ስራ ማህበራት ጋር በመቀናጀት በተመጣጣኝ ዋጋ የማቅረብ ስራ ተጠናክሮ ይቀጥላል ተብሏል።